እንኳን አታውቂኝም። መግባት ትችላለህ? ወዴት? ወደ ቤት። እሺ ግቢ። ቆይ ግን ምን ነው? ራስሽን አሳይኝ እንጂ ለምንድን የተሸፋፈንሽው? ለምን? እየገባሽ ያለሽው እኮ ወደኛ ቤት ነው። እናማ ማንነትሽን ማወቅ አለብኝ። የኔ ማንነት ይቅርብን። እኔ ወይዘሮ ሜላትን ብቻ ማናገር ነው የምፈልገው። ለምን? እሱን ለእሷ ብቻ ነው የምነግረው። እናቴ እኮ ናት። ስለ እናቴ ጉዳይ ማወቅ አለብኝ። እሺ ሜሮን ትፈልግሻለች በልልኝ። እራሷ ስትመጣ እራሷን አወራታለሁ። ማለት እማዬ እኮ የለችም። የት ሄደች እንዴ? አልሰማሽም እንዴ? ምኑ? እማዬ እኮ ታስራለች። ምን አድርጋ? እሱ እንኳን ይቅርብሽ። ባዩሽን ገለሻል ተብላ ብቻ እንዳይሆን ታሰረችው። አዎ። እንዴት አወቅሽ ግን? እቺ ሴትዮ ሞታም ጦሷ አይለቀኝም አይደል? ማለት ያው አልቻልኩም። እንዴት ነው የማትችለው? እንዴት እችላለሁ? ሰው ግደልልኝ አይደለም ያልኩት። እሱ ይሻለኝ ነበር። ሰው መግደሉ? አዎ እሱ ይሻለኝ ነበር። እንደሱ ከሆነ ሀናን ግደልልኝ ያልኩህን አሁን አድርገዋ። ምን? አረኔ ተሳስቼ ነው እንዴ? ሰው አልገልም። ቆይ አሁን ስልክ መቀበል ከባድ ነገር ሆኖ ነው እንዴ? እሷን ስልክ እኮ አይደለም አምጣ ያልሽኝ። እና ቢሆንስ? እንዴት አድርጌ ልቀበላት? እኔ ምን አውቃለሁ? ወይ ስጪኝ ብዬ ልጠይቃት? ምን? ቆይ ለምን ፈለግከው ብትልህስ? ያው እዚህ አምጣ ብላኛለች እላታለሁ። አንተ ጤነኛ አይደለህም እንዴ? እውነትሽን ነው። ዘንድሮ ጨርቄን አልጣልኩም እንጂ አብጃለሁ። እየቀለድክብኝ ነው? አረኔ አልቀለድኩም። ቆይ ሰፈር ድረስ ልምጣ ስል ለምንድን ነው ያልከኝ? እና አንቺን ለማየት ምን ያህል እንደምጓጓ እያወቅሽ ልምጣ ስትይኝ አትምጪ እንድልሽ ነበር እንዴ? ወይኔ ጽዮን፣ ታዲያ ስልኩን ሳትቀበል ነው ያልከኝ? ሰፈር ልምጣ ስትይኝ እንዴት ደስ እንዳለኝ አትጠይቂ እንዴ። ቆይ ለምንድን ነው ደስ ያለክ? ያው ለመጀመሪያ ጊዜ እኮ ነው ፈልገሽኝ የመጣሽው። ቅዱስ፣ በሆነ ነገር አናትህን ልበልህ እንዴ? እንደሱ ይሻላል። ቆይ አንተ ልጅ የምር ትወደኛለህ ወይስ ሙድ? እባክህ በህመም ላይ ህመም አትሁንብኝ። በቃ ተወኝ። እሺ በጣም ይቅርታ። እኔ እኮ ቃልሽ የምታከብር ይመስሎኝ ነበር። ድሮም ሴቶችን የምትቀርቡኝ ለመጉዳት ነው። አመሰግናለሁ። ሰላም፣ እንዴት ነሽ? እንዴ ምን ሆነሽ ነው ቆመሽ የምታይ? ግቢ አይባልም እንዴ? ሲሆን ምን ለማድረግ እየሞከርሽ ነው? ማለት ምን አደረኩኝ? ለምን መጣሽ? መምጣት አልነበረብኝም? ጽዮን ለምን መጣሽ እያልኩሽ እኮ ነው። እንዴ ሰላም ነሽ? ጽዮን እኮ ነኝ። ያውቀሽኛል? ልጅቷ ጤና የላትም እንዴ? ለምን መጣሽ እያልኩሽ እኮ ነው። ሰላም እንዴት ናችሁ? ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። የቻናላችን ሰብስክራይብ በማድረግ ተባበሩን፣ ተቀላቀሉን። ስለምታደርጉልን ድጋፍ እናመሰግናለን። ያው በእርግጥ ድራማውን ብላችሁ ነው የምትመጡት፣ እየሸወርናችሁ ቢሆን ማለት ነው። ምክንያቱም ያው ብዙ ጊዜ ዩቲዩብ የሚያጓጓው እንትን ነው ታምኔል አሰራር ነውና በታምኔሉ ነው ብዙዎቻችሁ ሰብስክራይብ እያደረጋችሁኝም እያያችሁኝም ያለውና ያው ይቅርታ አድርጉልን፣ ስራ ሆኖብን ነው። በተቀረ ግን ሰብስክራይብ አድርጉን። እናንተ አትጎዱበትም፣ ምንም የሚቀንስባችሁ ነገር የለም። ከመጣችሁ ዘንዳ አበረታቱን እና እኛም አንድ ኢትዮጵያውያን ነው ብንደጋግፍ ምን ችግር አለው? ፈረንጅ ለሚከፍለው ዶላር ማለት ነው። እና የምር ብንተባበር እንኳን በዚህ ራሱ እየተበደረስን ነበር። እኛ ግን እርስ በርሳችን ምቀኛ ነን። አንዱ ሲያድጋን ወድ የአንዱ ከፍ ማለት የኛው ውድቀት ስለሚመስለን አንተባበርም እንጂ በዚህ ራሱ እርስ በርሳችን መጠቃቀም እንችላለን። ለማንኛውም ኖላዊ ድራማን ይዘንላችሁ መተናለኝ። ወይዘሮ ሀና እንግዲህ ሁሌም በዚህ ድራማ ላይ በጅል በነፈዟነትና በማልቀስ ትታወቃለች። እናም አቶ ተምቹ ሂዶ ስላስፈራራተኝ በነጋታው መታ ፍቅርህን ተቀብያለሁ ካንተ ጋር መሆን ፈልጋለሁ ብላለች። እንግዲህ አዝናለት ማለት ነው። እንግዲህ ወደው ሳይሆን ፈልገው ሳይሆን አዝናለት ስላዘነችለት በችግሯ ጊዜ ከጎኗ ስለነበረ ስለረዳት ያን ሁሉ አስባ ፍቅሩን ተቀብላለች። ግን አንቺ የተማርሽ ሰው ነሽ አይደል? እንዴት እኔን የዚህ ያክል ጨካኝ አገርሽ ልታስብኝ ነው? ሳቶጂን ከኔ ጋር ኑር የምልሽ ብሎ ተቆጥቷታ ማለት ነው። ተምቹ ማለት ጆሮ እውነቱን ነው። እኔ የጆሮን ሀሳብ እደግፋለሁ። አዝናለት አይደለም ወደዚህ ህይወት መግባት ያለባትና
አንዳንዴ ህይወት ነው እና ሀኒቾ በየቀኑ የነፈዝ እየሆነች እየመጣች ነው። እንዴት ነው አንድ ሰው አዝናለት ወይ ደግሞ የሆነ ውለት አድርጎልኛል ተብሎ ፍቅር የምትቀበለው? እና በዚህ ምክንያት እሱም በጣም ተናዶባታል። እንዴት እንደዚህ ታደርጊያለሽ? እኔ ያዝነሽልኝ ሳይሆን ፈልገሽ ነው እንድትመጪ የምፈልገው። አንቺ ደግሞ የምትፈልጊው እዝራን ነው። ስለዚህ ወደ እዝራ ተመለሽ፣ እኔን ተይኝ ብሎ ወደ መጠጥ ቤት ሄደዋል። እና ሄደው ራሱን መጠጥ ቤት ነው እሱም ተምቹም እዚህ ድራማ ላይ ማለት ነው የሆነ ሲከፋቸው ተለብለው ወይ ሲጋራ ውስጥ ነው የሚደበቁት ወይ ደግሞ መጠጥ ውስጥ ነው። እና ይሄ ነገር አብዛኛው ድራማ ላይ አብዛኛው የኢትዮጵያ ድራማ ላይ ይሄን ነው የምናየው። ሰው ሲናደድ ተረጋግቶ ማሰብ ምናምን ወደ ደህና ነገር እስኪ ወደ ቤት ሄጄ ትንሽ ድራፍ እስኪ ልረጋጋ አይልም። እና ሰው ደግሞ ፊልም ላይ የሚያየውን ነው ተግባራዊ የሚያደርገው። እኔ ከድሮ በፊትም ቢሆን ጀምሮ ግራ የሚገባኝ ሰው ሲበሳጭ ሲናደድ ማለት በቃ የሆነ የሚያስብ አእምሮ ይዘጋና ይሄ ማሰብ የማይችለው መቆጣጠር የማይችለው አእምሮ ነው የሚበረታበት። ስለዚህ በዛ ሰዓት የማይረባ ውሳኔ ወስኖ ለነገ ህይወቱ ላይ እንኳን በጣም ተጽዕኖ የሚያሳድር ውሳኔ ወስኖ ህይወቱን ሊያበላሽ ይችላል። ሰው ስትናደዱ በዚህ አጋጣሚ ቤታችሁን ዘግታችሁ ቁጭ በሉ። የምር ይሻላል እንጂ መጠጥ ቤት ሄዶ አንዱ ጋር መደባደብ አለ፣ ሌላ ነገር ውስጥ መግባት አለ፣ ስንት ነገር አለ። ነገ የሚጸጽታንን ነገር ገንዘብ ማባከን ብዙ ነገር አለና እኔ በጣም ነው የሚገርመኝ። ብዙ ጊዜ ሰው ሲሳከር እንዴት ሄዶ ራሱን በሱስ ውስጥ ይደብቃል። ከባድ ነው። እናም እየጠጣ እያለ እንግዲህ ተምቹ ጓደኛው እሱ ነው ገፋፍቶ ሀናንን ቆስቁሶ እንደገና እዚህ ነገር ውስጥ የከተተው። ከዛ እንኳን ደስ አለህ ለዚህማ መጠጣት አለብን ብሎ እሱ ደስ ብሎታል። ማለት ከዛኛው አንጽር አላየ ከዛኛው አንግል አላየውም። ጆሮ በተረዳበት መልኩ እሱ አልተረዳውም ተምቹ ማለት ነው። ግን እሱ እኔ እንደዚህ ፈልጋኝ ነው እንጂ ተገዳ ወይም ደግሞ አንተ ሄደህ ስላስፈራራት እንድትመጣ አልፈልግም ብሎታለኝ። እሱም መጨረሻ ላይ ሄዶ ሀኒቾን ይቅርታ ጠይቋታለኝ። እንደዚህ ማድረግ አልነበረብኝም እና ሄደሽ ጆሮንሽ እንዳልሽው ነግሮኛለኝ። ስለዚህ እንደዚህ አይነት የራስሽን ፍላጎት ስሜት ጥለሽ ለኛ እንድትኖሪ አልፈልግም ብሎ በዚህ ምክንያት እንግዲህ ያው ምንም ቢያንቃትም ታርቀዋል ማለት ነው ከሷ ጋር። እንኳንም ታረቁ። ጽዮንም ሀኒቾን ለመጣል እንግዲህ ሴራዋ እንደቀጠለች ነው። የሷ የተንኮል ተባባሪ ያደረገችው ይሄን ምስኪን ቅዱስ ነው ማለት ነው። እሱም ቢሆን ቆረጣ እንደዚህ ሙጭጭ ብሎ እንደ ላስቲክ ተጣብቆባት እንዴት ነው የምትወደው? አንዳንዴ እኮ የሰው ልጅ እኮ በቃ ሲፈለግ በጣም ጥጋበኛ ነው። ሲፈለግ የበለጠ ነው እየጠላና እየራቆችው የምትሄደውና የበለጠ በወደዳት ቁጥር እሷን በፈለጋት ቁጥር የበለጠ እየጠላችሁ እየናቀችሁ መጣ። ጭራሽ እቃቃ መጫወቻ አሻንጉሊት ነው ያደረገችው። ስትፈልግ ሄዳ ሀናን ግደልልኝ፣ ስትፈልግ ስልክ ተቀብለህ አምጣልኝ እና ጭራሽ ብላ ከዚህ በፊት ይወዳት የነበረውን የኤልያስን ስልክ ተቀብለህ አምጣልኝ ብላለች። ምን ልታረገው እንደሆነ እሷ ነው የምታውቀው። ምክንያቱም በሱ በኩል እንግዲህ ሀኒቾን አገኛታለሁ ብላ አስባ ነው መሰል በኤልያስ በኩል ማለት ነው። እሱም ይወዳት ስለነበረ አጋጣሚ ልትጠቀም ነው። ደግነቱ እሷም የእጇን እያገኘ የቅዱስ ግፍ እሷም ደግሞ እዝራ ላይ ጥሏታልና እዝራ በጣም ነው በቃ አታየኝም እንዴ? ለምንድነው እንደዚህ ከኔ ሌላ ወንድ የለም እንዴ? ለምንድነው እኔ ላይ ሙጭጭ አልሽው? ተይኝ በቃ እያለ ተናዶባት ነበረ እዝራ ራሱ። ምክንያቱም በቃ እንደዚህ አልፈልግሽም ከተባለች መታው ነው ሙጭጭ ብላ እንደ ላስቲክ ተጣብቃ ላይ ነው እሷ። ጭራሽ ከሀኒ ጋር ግብግብ ገጥማለች ማለት ነው። እና ተምቹም እርግብ ጠፍታ ለራሷ ስንት ጊዜ ነው እዚህ ድራማ ላይ። እርግብ በጣም ነው የናፈቀች በነገሮች ላይ። ተምቹም ድንብላልን ለማየት ወደነ ምናሴ ሰፈር ሄዶ ነበር እና ሳያስበው ምናሴ መጣበት። ምናሴ ደግሞ ባለፈው ሀኒቾን እንዳነቃት ስለገበው ተናዶበት ሄደና ደግሞ ጭራሽ መጣህ ቤትም ድረስ መጣህ እቴን አስፈራርተሃታል አሉ እና ድጋሚ ሴት ላይ እጅ ማንሳት ጀግንነት ነው ወይ? ድጋሚ እሷ ላይ አጠገቧ ብትደርስ እንጣላለን ብሎ አስፈራራው ማለት ነው። እና ምን አገባህ እያለ ነበር። ሌሎቹ ሴት ላይ መብትህ ነው ግን እኔ
ሀኒ ላይ ግን ምንም እንዳታረግ መብትህ አይደለም ብሎ ዝቶበታል። በዚህ ምክንያት እነ ሀኒና ሰላም ጋር ቁጭ ብሎ እያለ እንግዲህ እንደዛተበት ከዚህ እንዳስፈራረው ነግሮት ነበር እና ጭራሽ እንዴት እሱን ታስፈራረዋለህ ብላ ሀኒቾን በጣም ጮሃ ነው የተናገረችው። እኔ ማቀው ከእናንተ በፊት እነሱን ነው ማቀው። እነሱ ለኔ ብዙ ነገር ሆነውልኛል፣ በችግር ጊዜ አብረውኝ ነበሩ ምናምን ብላ ጭራሽ እነሱን የተናደደች እና ሀኒቾም ከፈለሽ ለምን አዝረሻቸዋል አትዞሪም 10 ጊዜ የምትደጋግሚው ምናምን ብላ ተናደደችበት እና ያው ጭራሽ ከነሱ አስበልጣቸዋለሁ እያለች ነው ከቤተሰቦቿ። ፖሊሶቹም እንግዲህ መረጃ ስለደረሳቸው ወደ ሜሮን ቤት ሄደው ነበር በሜላት ጥቆማ አማካኝነት ማለት ነው። ነገር ግን ሜሮን ቤት አልነበረችም። ስትመለስ ነው ያየቻቸው እነሱ ወጥተው ማለት ነው። እናም አማራጭ ስታስበው እንግዲህ እናም እነሱ ሰፈሮቿ እንደመጡባትና እየተከታተሏት እንዳሉ ስለተረዳሽ በሁለት አጣብቂኝ ውስጥ ገባች። ምክንያቱም ያንኛውም እየተከታተላት ነው ወይዘሮ ባዩሽን የገደለው፣ ፖሊሶቹም እየተከታተሏት እንደሆነ ስላወቀች ካጠገቧ ሆኖ የሚረዳት ማንም ሰው የለም። ወይዘሮ ሜላትን ያሰበችው እና እሷ እርዳታዋን ለመጠየቅ ወደ ቤት ስትመጣ ምናሴን አገኘችውና እሱ እንደታሰረች አልሰማሽም እንደ ጭራሽ ብሎ እንደታሰረች ነገራት ማለት ነው። በዚህ አማካኝነት እንግዲህ በእሷ ምክንያት ወይዘሮ ሜላት ከእስር ትፈታለች ብለን እናስባለን። እሷ ሙሉ መረጃ ስላላት መረጃውን ስለምትሰጥ ለፖሊሶቹ ሜላት ነጻ ልትወጣ ትችላለች በዚህ አጋጣሚ ማለት ነው። እና ውድ ቤተሰቦቻችን አመሰግናለን ስለተከታተላችሁን፣ አብራችሁን ስለሆናችሁ ስለተከታተላችሁ እጅግ በጣም እናመሰግናለን። በቀጣይ ደግሞ ነገ ዋናው ስለሚለቀቅ ይዘንላችሁ እንመጣለን። ደህና ሁኑ። ቻው።